ምን ይሆንሽ ነው? አድናን ከዚህ በኋላ ስለኔ ምንም አያገባም። ነው ውጣልኝ። ምን ብሎሽ ነው? ምን አገባህ አድናን? በቃ ውጣልኝ። አጠገቤ እንዳትደርስ። ቢረፍድም አውቃለሁ። በጣም አስመሳይ ነህ። ምን አደረኩሽ? ቆይ እስኪ ንገሪኝ። ለምንድን ነው እንደዚህ የምትሆኚው? ጊዜው ሲደርስ እነግርሃለሁ። አሁን ግን ምንም ነገር ማለት አልፈልግም። ገባ? እባክሽ ሉና ንገረኝ። እርግጠኛ ሆነሽ ምንድን ነው የተፈጠረው? እርግጠኛ ነኝ በሩቤል ትርክ ተሸውደሽ አይደለም አይደል? እንደዚህ እያልክማ ቆዳህን አለስልሰህ በጣም ብዙ ጊዜ ሸወድከኝ። አሁን ግን ይበቃል። የምታወሪው ከኔ ከአድናን ጋር መሆኑን ረስተሽዋል መሰለኝ። አይገርምም? ከአንተ ከአድናን ጋር እኮ እያወራሁ እንደሆነ አሁን ያወቅሁት። ቆይ ምን እንደተፈጠረ ልታስረጅኝ ትችያለሽ? እኔ ማስረዳት እኮ የምችለው አንተ ነህ። ግን ደግሞ አሁን ላይ እኔን ለማስረዳት ትንሽ እንኳን ዝግጅት ማድረግ አለብህ። ለምን ነው ዝግጅት የምታደርጊው? በዚህች አቅሜ ከአድናን እጃቸው ረጅም ከሆኑ ሰዎች ጋር ለመጋፈጥ። ለምን አልገባኝም። ያልገባ እኔ ስለገባኝ ነው ወይስ ከመጀመሪያውም አልገባኝም ነበር ልትለኝ ነው? ሮቤል ተጫውቶብሻል። እርግጠኛ ነኝ ይህ አስመሳይ የሆነ ክፋት አእምሮሽ ላይ ጭሮብሻል። አሁን ውጣልኝ። ውሸታም እና አስመሳይማ አንተ ሮቤል አይደለም። ከምትጠብቂው በላይ የተናደድኩ ነው ሉና። እባክሽ ንግግርሽ ታስተካኪ። አሳምሮ መናገርማ ከኔ ይልቅ አንተ ነው የተካንክበት። ይሁን ማላቅሽ ሉና ነው እየሆንሽብኝ ያለሽው ነው ወይስ ከመጀመሪያው ነው አላውቅሽም ነበር? አንተማ በደንብ አጥንታኛል እኮ። እኔ ነኝ እንጂ ማስታወቂያን ብቻ ይቺ ጥሩ ፊልም ነህ ብዬ መንሳቴ። ይኸውልሽ ተረጋጊ። በዚህ ስሜት መነጋገራችን ለሁለታችንም አይጠቅመንም። በየትኛውም ስሜት ብንነጋገር የሚቀየር ነገር የለም። ሉና ንገሪኝ እስኪ፣ ኃይለ ቃል መነጋገር በፍቅር ማለት ትክክል ነው? አንተ አሁን ወደ ሚስት ተመለስ። እኔ አሁን የራሴን ህይወት ልጀምር ነው። ምን ማለት ነው ደግሞ? በቃ ጨርሻለሁ። ውጣ። ይኸው ነው። ሉና እናውራው እባክሽ። በእርግጠኝነት የሆነ ሚስ አንደርስታንዲንግ ተፈጥሯል። ምንም እናውራው ነገር የለም። በቃ ይሄ ነው? አዎ ይሄ ነው። በጣም መጥፎ ነው። እሺ በጣም ሉና ምን በላት ነው አንተ ሰይጣን? እውነት ወንድሜ፣ እኔ ምንም ነገር አላውቅም። ምንም ያልኳት ነገር የለም። አንተማ ምንም ሳትላት እንደዚህ ልትሆን አትችልም። ያልካትን ንገረኝ ነው እያልኩ ያለሁት። ምንም እራሷ እኮ ነች አብረኝ ይሁን አድናን ጨካኝ ነው ያለችኝ። አንተ ምንም ሳትላት ነው? ኧረ እኔ ምን እላታለሁ? እስቲ ቆይ ንገረኝ እንደው በሞቴ። አንተ ያለህበት ስለሆነ ነው ልጅቷ እንደዚህ የተቀየረችብኝ እንጂ ምንም ምክንያት ሊኖራት አልችልም። አንተ ባትኖርበት ልጅቷ እንደዚህ አትቀየረብኝም ነበር። ኧረ እባክህ ወንድሜ፣ እኔ ለራሴ ታምሜያለሁ። እባክህ ተወኝ። እኔ ችግር ነው እኮ ወደ ቤት የመለሰኝ። ሞት የኔ ፍላጎት አንተ እንድትሞት ነው። ህይወቴን ያጨለምከው አንተ ነህ። አውቃለሁ ወንድሜ፣ ልብህ እንደዚህ እንደማይል። ያንተ ልብ ማለት እኮ የእናታችን ልብ ነው። አውቃለሁ ጭካኔ እንደማያውቅ። ጭካኔንማ ማናችንም ይዘነው አልተወለድንም እኮ እዚሁ ምድር ላይ ነው የተማርነው። አይደለም። እኔ ስወለድ ጨካኝ ልጅ ነበርኩ። ፈጣሪ ለእኔ ንጹህ ልብ አልሰጠኝ። ልክ ብለሃል። አንተ ተፈጥሮ ጠማማ ነው። አዎ ወንድሜ፣ ለአንድ ወንድሜ እንኳን መሆን አልቻልኩም። የራሴ ጉዳት እንኳን ከብዶኛል። ወንድሜ እመነኝ፣ እኔ ለሉና ምንም ነገር አላልኳት። አይደለም ራስን መስደብ ይቅርና እንዲህ ብደበድበው ራሱ እንደማላምነት ታውቃለህ። እሺ ቆይ እንድታምነኝ ምን ላድርግ ንገረኝ። ምንም አታድርግ፣ ምክንያቱም እውነቱን እስክነግረኝ ድረስ በፍጹም አላምንህም። አንተ እኮ መቀበል ያቃተ ነገር ቢኖር ሴቶቹ ከአንተ በላይ እኔን አብልጠው እንደወደዱ ለሉና ልጠረብልሽ እያልካት ነው ወደ እኔ መጣችሁ። እገላለሁ። እንዴ ምን እያደረግክ ነው? ኧረ እየገደልከኝ ነው ወንድሜ። እገላለሁ፣ ምክንያቱም ህይወትን የጨለመው እሱ ነው። ተው አድናን እባክህን፣ በተሻለ ይሆንብሃል እንዴ። ወንድምህ እኮ ነው፣ ልገለው ነው። ለምን አይተውኝም? ለምን ከህይወት አይወጣም? ኮቴን እየተከተለ ለምን ይረግጠኛል? ተው ግድ የለም አድናን እባክህን፣ እንደው ስለምን ኃጢአት ውስጥ አትግባ። እንዴ ቆይ ልገለኝ ነው እንዴ?
እንደዚህ እውነት በተናገርኩኝ እስከ መቼ ነው እንደዚህ የምትፍጨረጨርብኝ? አዎ እገልሃለሁ። አንተ ልቤን ማድማቴን ካላቆምክ ቃል ገብቼልሃለሁ፣ እገልሃለሁ። አለቅህም። በቀላሉ አለቅህም። ጎበዝ አድነን። እንደምፈልገው ሰው እየሆንክ ነው። እንደምፈልገው ሰው እየሆንክ ነው። አድናን እባክህን ተረጋጋ። ምን ሆነሃል እንዴ? ታውቀዋል እንዴ? እኮ ያንተ ባህሪ አይደለም። ቀስ በቀስ ራስን እያጣኩ ነው። ተረጋጋት በይኝ። ሲጀምር አንቺ ከሱ ተሽለሽ ነው ግም ለግም ናችሁ። አውራኝ እስቲ። ቆይ ምን ተፈጥሮ ነው እንዴ? ስለተናደድክ ብቻ እኮ እኔ መሳደብ አልችልም። ምንድን ናችሁ እናንተ? ቆይ እኔ በምናጣት ነው እናንተ የታዘዛችሁብኝ? አውቃለሁ፣ ይገባኛል። ከልክ በላይ ጎድተዋል። ለሱ ደግሞ እኔ በሆድ ውስጥ ባለው ጽንስ ይቅርታ ጠይቃለሁ። ይህ ጽንስ ፈረደበት። ቆይ ምንድን ነው የተፈጠረው? ምን አድርጎ ነው እንደዚህ ሆንከው? ከልወና ጋር አጣላኝ። ምን ብሏት እንደሆነ አላውቅም። እሺ አድናን፣ እኔ እንዳግዝ ትፈልጋለህ? አልፈልግም። ከአንቺ ምንም አልፈልግም። ምናልባት እኔ በብዙ ነገር ላግዝ እችላለሁ። እኔ ከአንተ ምንም ፈልጌ አይደለም። በቃ እንዲህ ስትሆን ማየት እኔ አልችልም። ለዛ ነው። ቢያንስ ተባብረሽ አታሰቀኝ። እንደው እባክሽ ለትንሽ ጊዜ እንኳን ተይኝ እስኪ። ልወናን ምን ብሎ ተጣላችሁ ነው ማወቅ የምትፈልገው? ብችልማ አዎ፣ እሱን እኔ ማወቅ እችላለሁ። ብታቂም አንቺን ማመን አልችልም። አድናን፣ ከዋሻው ይሄ ሌሊት አይንጋልኝ። አልዋሻውክም፣ ከልቤ ነው። እሺ አድርጊው፣ ግን እውነቱን ንገሪኝ። አዎ አልዋሽክም። ይሄ እንኳን ቢያንስ ትንሽ ቅሬታን ከፈታል ብዬ ነው። እሺ ሚራ፣ ግን ደግመሽ ከዋሸሽ መቼም ይቀራል። እመኔን፣ ችግር የለም። እኔ ቃሌን እጠብቃለሁ። እሺ ታዲያ ለምን እንደሆነ አትጠይቂያትም አንቺ? እሷ እኮ እኔን አሰማኝም። ቀስ ብለሽ አወጣጫት። እኔ ያለ እሷ መኖር አልችልም። እኔ እሷን ካጣሁ እጎዳለሁ። እሺ በቃ ተረጋጋ። እኔ ያናግራታለሁ። ደግሞ እንደዚህ አትሁን። እንዲህ ስትሆን እሱን ደስ ነው የሚለው። እሺ በቃ ሂጂና አውራት። እሺ ደግሞ ምን ፈለግሽ? ቆይ ከአድናን ጋር ምን ተፈጠረ? እስኪ ንገሪኝ። ምን አደረገሽ? በቃ በጣም አስጠላኝ። አንቺ ግን ቆይ ፍላጎትሽን ታውቂዋለሽ? ምን ነው ሮቤልን ስቀምሽ አድናን አስጠላሽ? ለነገሩ አንቺ ከእንደዚህ አይነት ሀሳብ ውጭ የዘለለ ነገር ይኖርሻል ብዬ መጠበቅ የለብኝም። እሺ ታዲያ ቆይ ለምንድን ነው ያስጠላሽ? ለአድናን ልሞትለት ልነሳልህ ስትያል ነበር እንዴ? አዎ በደንብ። ነገር ግን ስህተት ነበር። አሁን ሁሉም ነገር ስለገባኝ እኔ ሮቤልን መጠበቅ እፈልጋለሁ። ቆይ ደግሞ ከማን ነው የምትጠብቂው? ምን አገባሽ አንቺ? ግን ደግሞ ከዚህ በኋላ ሮቤል ማንም እንዳይነካው መጎዳት የለበትም። እንዴ ነችና። ቆይ አንቺ ልጅ አምሻል እንዴ? ምንድን ነው ፍላጎትሽ? አንቺ የምታፈቀው አድናንን ነው አይደል? እንደዛ ነው ደግሞ ከመጀመሩ ነው ሮቤል ተጎጂ ሆነው ለሱ ጠበቃ እየሆንሽለት ነው። እንደዛ ነው ነገሩ። ተሳስተሻል ሚራ። አድናንን እንኳን አላፈቅረው። አንቺ ዘሮ ወደዛ። አንቺ ሲጀመር ገና ፍላጎትሽ ራሱ አልገባሽም። ምንድን ነው እሱ ገበያ እንደወጣች ህፃን ልጅ እዛም እዚህ መምረግጭው? ቀልዴን አይደለም። ከፈለግሽ ሄድሽ ከባልሽ ጋር መሆን ትችያለሽ። ከዚህ በኋላ አልፈልገውም። ለሱ ምንም አይነት ስሜት የለኝም። ቆይ አንቺ ሮቤል ግን ምን ብሎሽ ነው? መቼም እርግጠኛ ነኝ እሱ ነው አይደል አምሮሽን የቀየረው? ሮቤል ምንም ብሎኝ አያውቅም። ሮቤል እውነት አለው። በጣም ሀቀኛ ነው። አይ አይመስለኝም። በጤናሽማ ሮቤል ሀቀኛ ነው አትይም። የሆነ ነገር ብሎሽ ነው። ማመን አለማመን እኮ ያንቺ ድርሻ ነው። ደግሞ ለአንቺ ራሴ ማብራራት አይጠበቅብኝም። ሮቤል እየሸወደሽ እንዳልሆነ ቆም ብለሽ አስቢበት ልጅት። ባይሆን እንኳን አድናን ነው ጥሩ ሰው መስሎ ያታለለኝ፣ የተጫወተብኝ፣ እንዳልጠረጥር ያደረገኝ። ቆይ ምንድን ነው ችግሩ? አያገባሽም። ሮቤል ናፈቀኝ። በቃ ልሂድ። ኧረ ተይ እንጂ እንዲህም ተጀመረ እንዴ? ይኸውልሽ እኔና አንቺ የምንጋጨው በሮቤል ለመጣሽ ቀን ነው። ይሄን ደግሞ እንዳትረሹ እባክሽ። ምንም አታመጭ። ደግሞ ሮቤል የሚፈልገው እኔን ነው እንጂ አንቺን አይደለም። እኔም ደግሞ እንደዛው። እሺ ሉሃና፣ በህይወት መቆየት የምትፈልጊ ከሆነ አይንሽን ከሮቤል ላይ አንሺ። አለበለዚያ እኔ ራሴ ሲጥ አድርጌ እገልሻለሁ። አሁን ለሆነ ነገሮች በደስታ ስኖር አሰብኩት እኮ። ለሆነ ከዚህ መሄድ ሳይኖርብኝ አይቀርም። ያለበለዚያ ለህይወቴ በጣም አስጊ ነው የሚሆነው። ለምን? ምን አደረክ ብሎ ነው ደግሞ? አሁን
እዚህ ኮንኩ አድናን ይገለኛል። አሁን ራሱ ሊገለኝ ሲል ሚራ ነች ያዳነች። በእኔ ምክንያት ነው እኮ። አይዞህ እሺ። ደግሞ በእኔ ምክንያት ምንም ልትሆን አይገባም። ቆይ ምን ነግራት ነው ብሎ አንቆ ሊገለኝ ነበር። እንዴ ዛሬ እኮ እሷ በመጣ ኖሮ በጣም አውሬ ሆኖብኝ ነበር። እኔ ከጎን ነኝ። እሺ ምንም አታስብ። እስከዛሬ ተታለየ የወነጀልኩን ሁሉ ልክስ እፈልጋለሁ። እውነት ለመናገር ግን ታምኛለሽ ብዬ አልጠበኩም። እውነት እኮ ምንም ብዘገይ እንደዚህ መጋለጧ ግን አይቀርም። አድናን አይምሮሽን ከጠመዘዘው አጠመዛዝ አንጻር እንደዚህ በቀላሉ የምትነቂ አልመሰለኝም ነበር። እሱስ ልክ ነህ። ታውቃለህ፣ እሱ ባሌን ብቻ ነበርኩ የምመራው። በጣም መሰሪ መርዝ ነው። መርዝ ብቻ ታውቂያለሽ። እሱ እኮ ምንም ነገር አይነግርሽም። ራስሽ እንድታስቢ ነው የሚያደርግሽ። አንተ ክፉ እንደሆንክ እንዳስብ ያደረገበትን መንገድ ሳስብ በጣም ይገርመኛል። ለማንኛውም ሉሃና ማንነቱን ስላወቅሽ በጣም መጠንቀቅ ይኖርብሻል። ከዚህ በኋላ ሊጨክንብሽ ይችላል። ለእኔ ችግር የለውም፣ ምንም ሊያደርገኝ አይችልም። አንተ ግን ተጠንቀቅ። እውነቱ እንደነገርከኝ ስላወቀ በየትኛውም ሰዓት ሊያጠቃ ይችላል። እሺ በቃ መጣ። እባክሽ ላታመልጭኝ፣ አታርጂ። አሁን ደርደር ብለሻል። ቀጣይ ደግሞ የሚሆነው እዚህ አልጋ ላይ የሚሆነው በእርግጠኝነት። እንዴ እዚህ ነህ እንዴ? ሳሎን እኮ ፈልጌ አጣሁክ። እዚህ መጣሁ። ምን አለች? ሮቤል ናፍቆኛል ብላ ሄደች። እኔ አልገባኝም። ልጅቷ የሆነ ሲጠብጥ ሞቷል መሰለኝ። እውነትሽን ነው? እንደሱ ብላሻለች? አዎ እንዴ በጣም እኮ ነው የገረመችኝ። ምን አስነክቷት ነው? ሮቤል እንዳልፈርድባት እኮ ደግሞ ይሄ መተተኛ ምን እንደሚያደርጋት አይታወቅም። አድናን እንዴ አንተን እኮ አስመሳይ ነው አለችኝ። ልጅቷ የምትሆነው አይሆኑ አኳኳን ነው። ምንም ደስ አይልም። ይገርማል በጣም ግን የዚህ ሚስጥር ጉዳይ ምኑ ጋር እንደሆነ ማወቅ አይቀርም። በቃ ተዋት አድናን። ሲጀመር ልጅቷ አንተን አታፈቅርም። አሁን ደግሞ ወደ ሮቤል ዞራለች። ስለዚህ አንተ እርሳት። ሮቤል ማለት መርዝ ነው። እኔ ገና ስለሱ ሳስብ አሁንስ ድክም ነው የሚለኝ። እባክህን አድናን፣ ለምን እናንተ አርፍ ልጆችን እናሳድግም? በቃ ትናንትን ረስተን ለምን አዲስ ታሪክ አንጽፍም? እሺ በለኝ። ያለ ልሆን አልችልም። ደግመሽ እሷን ትቼ ወደ አንቺ ስለመመለስ እንዳታወሪ። በፍጹም እውነት አድናን፣ እንደዛ አይደለም። እኔ እሱን አላሰብኩትም። ሳስበው እዚህ ህይወት ውስጥ ተጎጂ እኔ እናንተ ብቻ ነን። ሌላ ማንም ሰው አይጎዳም። የኔ መጎዳት አውቃለሁ። የልሆን አድም እንደዚህ እኔስ አድናን ምን አገባኝ ስላንቺ? እኔ ያገባኛል ነው ወይስ አወራሽ ሁሉንም ነገር የረሳሁት ይመስልሻል? ልጃችንስ ቆይ ይወለዳል፣ ያድጋል። በቃ ጭቅጭቅኝ ከዚህ በኋላ። እባክህን አድናን ስማኝ። እሷ እሱን አፍቅረዋለች። ሴት ልጅ እንዲህ አትለምናት። እንዲህ ከለመንካት ትንቃለች እያልኩ ነው። ደግመሽ እንደዚህ እንዳትይሽ። በእኔ ህይወት አንቺ አስተያየት የመስጠት መብት የለሽም። ወደ ልትሄጂ ነው? ምንድን ነው? ልቀቀኝ በእናትህ። ሉሃና አፈቅርሻለሁ እኮ። በጣም መርዝና የጭቃ ውስጥ ሆነ። እውነቴን ነው አድናን። ሉሃና ይቆጭሻል፣ እንደዚህ አትሁኝ፣ ረፊ። አዎ የሚቆጨኝ ግን እህቴ ምን ቀን እዚህ ቤት ገባሽ ብዬ ነው። አሁን ማወቅ የምፈልገው ምን ነግሮች ነው እንደዚህ የቀየረሽ? ከቻልክ ከሱ ራስ ላይ ወረድ። ችግርን በሙሉ ከኔ ጋር ጨርስ። እሱ ስቃይ በጣም ይበቃዋል። አሁን ደግሞ የእሱ ጠበቃ መሆንሽ ነው? ቢሆንም በህይወቴ ልክ መሆኑ እሱን ሳደርግ ነው። ቆይ ትሻለችበትን ነገረሽ? እሱን እሱ አይደለም የሚነግረኝ። ጊዜው ሲደርስ አብረን እናየዋለን። ሳራ ያለችበትን ሳይነግርሽ ነው ይቀር ያልሽው? አዎ የኔ መቀየር ከሱ ጋር ምንም የሚያገናኘው ነገር የለም። አንድ ነገር ብለህ እኮ ዘለል ልታንቀው ነው አይደለም የምትጠይቀኝ? ይገርማል በጣም። ይህን ያህል ምን እየነገረች ነው? አሁን ልሸውደኝ በማችለው ልክ ነው የነቃውብህ። ትክክለኛ ማንነትን ማውጣት ትችላለህ። ሲገባሽ ለይቅርታ እንዳትሸማቀቂ። ግድ የለም አሁን ረጋ በይ ትንሽ። አታስብ። ሊገባኝ የሚገባው ነገር በሙሉ ገብቶኛል። ከዚህ በኋላ የሚገባኝ ነገር ያለ አይመስለኝም። ሉሃና ቆይ ምን እያደረግሽ ነው ሚራ? ሮቤል እኔ አንተን ካጣሁ መኖር አልችልም። አንድ ነገር አድርግ፣ አለበለዚያ ግን እኔ ራሴን አጠፋለሁ። ሚራ በእናትሽ ስሚኝ፣ እኔና አንቺ አብረን መሆን አንችልም። ለምን አትሰሚኝ? ብዙ ነገር ተቀይሯል። ዛሬ እንደ ትናንት መሆን አይችልም። ተረጂኝ። እና ሮቤል በቃ ልሙት። በቃ ብዙ ነገር ተቀይሮ ሊሆን ይችላል። እኔ ጋር ግን ምንም ነገር አልተቀየረም። ለምን? ቆይ ባላለሽ ልትወልጂ ነው? አረ ወደ እነሱ ተመለሽ እባክሽ። ደስተኛ የምትሆኙ በዛ መንገድ ነው ሚራ። ምን አይነት ጨካኝ ነው ግን በፈጣሪ። ለምን? ቆይ እንዴ ባላለሽ፣ በዛ ላይ ደግሞ ልትወልጂ ነው አይደል እንዴ ሚራ?
ኧረ እባክሽ ወደ ባልሽ ተመለሽ። በሱ መንገድ ነው ደስተኛ የምትሆኙ። ተይ ሚራ ተይ። ሮቤል ሰይጣን ልታደርገኝ ነው እንዴ? እኔ አንተን ካጣው መኖር አልችልም። አንድ ቀን እንኳን ማደር አልችልም። ራሴን አጠፋለሁ እያልኩ ነው። ሚራ እባክሽ እኔ መኖር እፈልጋለሁ። አንቺም ኑሪ እባክሽ። ምንም ነገር በራስሽ ላይ አታደርጊ እንዴ። አንቺም ደግሞ ኑሪ። ያለፈውን ህይወት ረስተሽ ለመኖር ሞክሪ። አልችልም። እውነት ሮቤል አልችልም። እኔ ወደሱ መመለስ አልችልም። እኔ እኮ እሱን የከዳሁት ከሱ በላይ አንተን አፍቅሬክ ነው። ድጋሜማ ወደሱ መሄድ አልችልም። እውነት አልችልም። ቆይ ለምን አንቺ አድናን ወደ ራስሽ ለመመለስ አትሞክሪ? ከኔ የተሻለ ነገር እኮ ያለው እኮ አድናን ነው አይደል? አትዘምሪ። የማንም ማዘኔት አያስፈልገኝም። አንተ ቆሻሻ ምንም የማትረባ ነህ። ህይወት በጠበቅነው ሳይሆን ባልጠበቅነው መንገድ ነው የምትሄደው። በጣም አዝናለሁ። ዝም በል። ይቅርታም ብለው እሺ። እባክሽ ሚራ እንደዚህ አትሁኝ። በቃ ያለበት ሁኔታ ቢመርም አምነሽ ተቀበይ። ለምን ዝም በል ሮቤል። ልታበረታኝ አትሞክር። ትሰምኛለሽ? ምን እንደተፈጠረ ነገር ምንም የተፈጠረ ነገር የለም። በቃ የደበቀው ነገር ካለ አንተ ተናገር። እንዴ ሎና የለም። እውነቴን ነው። እኔ ምንም ዋሸሽ ነገር የለም። እኔ እኮ ደበከኝ እንጂ ዋሻኝ አላልኩም አይደለ? አፍ ቀድሞ እውነቱን ሊያወጣ እኮ ነው። ቆይ መደበቅና መዋሸት ምን ልዩነት አላቸው? በቃ እንደዛ ከሆነ ተወኛ። አሁን እኮ እውነት እያልክ የምታወራው እንዳለ ውሸት ነው። እሱም ደግሞ የምሰማበት ሰዓት ላይ አይደለሁም። እሺ ንገረኝ፣ ምንድን ነው ውሸት? የዋሾች ምንድን ነው ንገረኝ እስኪ ሎና። ሳራ የት ነች? ይኸው ሳራ ለመፈለግ አይደለም እንደዚህ የምደግመው። ቆይ ነው ወይስ ሳራ የት እንዳለች ያውቃላለሽ? ከሱ ራስ ላይ ውረድ አልኩህ እኮ። እሺ ታዲያ ምን አይነት ጥያቄ ነው እያወቅሽ የምትጠይቂኝ? ለምን ትፈልጋታለህ? የት እንዳለች እኮ በደንብ ታውቃለህ። ማስመሰሉ ለምን እዚህ ጋር አይበቃህም? ለሆነ እግር አታጋቢ። ምን እንደምትይኝ አላውቅም። ምናልባት ይሄን የምታደርጊበት የሆነ የተለየ ነገር ካለ እስኪ ምልክት እንኳን ስጪኝ። ለምኑ ነው ደግሞ ምልክት የምሰጥህ? ምናልባት ከኔ እየተጣላሽ መስለሽ ሮቤልን እያወጣጣሽ ከሆነ ማስመሰል ምናምን የምትወደውማ እኔ ሳሎን አንተ ነህ። ታዲያ ለምን ይሄን ያህል አውቆ የተኛ ቢቀሰቅሱት አይሰማም። አንተም እንደዛው ነህ። ትርፉ ድንጋይ ለውሃ ማፍሰስ ነው። መናገር የምፈልጊውን ነገር ቀጥታ ንገሪኝ። ለምንድን ነው ጓሮ ጓሮ የምትይው? በቃ አሁን ልሂድበት ተወኝ። ደግሞ ከዚህ በኋላ ወንድ ስለሆንክ ብቻ በጉልበታ አስገድደህ ልታስገባኝ አይችልም። ሎና እኔ የእውነቴን ነው የምነግርሽ። እስካሁን ድረስ እንዲህ እያወራሽ መሆኑ ራሱ ምንም ውስጥ እያመነበት አይደለም። እኔ ደግሞ በጣም ብዙ ላምናቸው የማልችላቸውን እውነቶች አውቄያለሁ። አፈቅርሻለሁ እኮ። እኔም እኮ መስሎኝ ነበር፣ በጣም አምኜ ነበር። ግን ደግሞ በጣም ውሸታም ነህ። እባክሽ ጥፋቴን ንገሪኝ። እውነት አጠፋሁት ነገር ካለ ይቅርታ ልጠይቅሽ፣ ካልሆነ ደግሞ ማስረዳሽ ከሆነ ላስረዳሽ። ምንም አልነግርም። የምታውቀውን ነገር እየነገርኩማ እንድሸውደኝ መድረክ አልሰጥህም። ወይኔ ሎና ምንድን ነው ያጠፋሁት? እሺ ምንድን ነው ያደረግኩት? እኔ ምንድን ነው የሚሻለኝ? ወይኔ ሚራ፣ ወይኔ ሚራ፣ እንዴ ማንም መቀለጃሉ። ቆይ ግን እውነት ሮቤል ሎናን አፍቅሯት ነው እንጂ አልገባኝም። እቺ ምናምን ታውን ከኔ በምን በልጣ በምን ተሽላ ነው? ወይኔ ሚራ፣ ወይኔ ሚራ። ሮቤል እኔ አሁን ስነግረው ነው በቃ። እንዴ ሊሸውደኝ እኮ እየሞከረ ነው። እባክሽ በፍጹም መናገር የለብሽም። ያለበለዚያ በውሸት ያታልሻል። ይባስ ቆይ እሱ ድጋሚ የሚያታልለኝ እኔ ጅል እመስልሃለሁ እንዴ? ሎናይ አፈቀላጤ መሆኑን እያወቅሽው ማስመሰልኩ በደንብ ያውቅበታል። እኔ እኮ የሰው ማንነት አንዴ እስከማውቀው ድረስ ነው የምሸወደው። ከዛ በኋላ ግን በሞት ራሱ አይሸውዱኝም። ታውቂያለሽ፣ ብልህ ነሽ። ሳየው እኮ በጣም እየተናደድኩ ነው። ቆይ ምን ላድርግ ሮቤል? ሎናይ እባክሽ ትንሽ ቆይ እንግዲህ። ምክንያቱም አንቺ አሁን የምታደርግ ነገር ነገ እኔን ደህንነት ይወስናል። ለአንተ ስል ብቻ ነው ምንም ነገር የማላደርገው። ከዚህ በላይ በእኔ ምክንያት መጎዳት የለብህም። ለዛ ስል ብቻ። አመሰግናለሁ የኔ እናት ስለተጠነቀቅሽልኝ። አልቻልኩም ሮቤል። ምን አደረግኩኝ ምናምን እኮ እያለኝ ነው ይሄ አስመሳይ። ተይ እንጂ እኔ ቆንጆ ሆነሽ ነው። እኛ ከዚህ ሄደን ይኸውልሽ ዳግመኛ እሱን ማናይበት እኔ ቤት ውስጥ እንኖራለን። እኔ እህቴን ስጠኝ እንጂ እኮ ቤት አለኝ። ብቻ እሱ ከሰወረበት ያምጣት። ሎናይ አንድ ነገር ልጠይቅሽ። ጠይቀኝ። ምንድን ነው? ካርታውን የቀየርሽው አንቺ ነሽ እንዴ? የምን ካርታ? የቤቱን እኔ የነበረኝን ነዋ። እኔ ያሳየሁሽን ካርታ። ኧረ በፍጹም አልለካውም። ደግሞ የት ሄጄ አስቀይረዋለሁ? እኔ በፍጹም እንደዛ አላደርግም። አይ ሎናይ አንቺማ በምን አቅምሽ? ይሄ ተረገመ አታሎሽ አስቀይሮሽ ከሆነ ብዬ ነው እንጂ ለሱም እኮ ስለ ካርታው አልነገርኩትም ነበር። በቃ ተይ እባክሽ። እየተጫወተችብኝ ነው የሚሆነው እቺ ሴጣን። ማንሽ ደግሞ? ሚራ
ግን ተይው አንቺ ተረጋጊ በእናትሽ። እሷ ነች ያስጨወሰችብኝ። ልጅነቴን የበላችሁ በነፍሴ የቀለደችው እሷ ነች። ምን አጭበርብራ ነው? ታውቂያለሽ በሁሉም ነገር እንዳታለለችኝ ህይወቴን አበላሽችው እኮ ይቺ ሴጣን። የእውነት ስላደረክልኝ ነገር በሙሉ በጣም ነው የማመሰግነው ሮቤል። ኧረ ሉዋና እኔ ስታመሰግኝ ያራቅሽ ነው የሚመስለኝ። እናንተ ምን ያደረጋችሁ ነው? ቆይ አልገባኝም። ሰዎች አበዳችሁ እንዴ? እኔ ስመክርኝ አልነበር እንዴ? ከመቼ እንደዚህ አለል ሆንሽ? እንደዚህ አገር እያዝልኝ ይፈታልኛልሽ? ምን ብዬ መከርኩሽ? ሁለት ወንድማማቾች እያልሽ ነው? ምን ነው አንቺ ስትሰሪው ጻድቅ፣ እኔ ስሰራው ኃጢአት ነው? እባክሽ ወደዛ። ለማንም ምንም ነገር ማብራራት አልፈልግም። ደግሞ እንደምታስቢ ከመሰለሽም የራስሽ ጉዳይ እና ሮቤል እንደሽ ነው እንዲህ በአንድ ቀን ቅይር ያረብሽ ሌላ ሲሆንሽ? አዎ ምን ነው አይመስልም? በጣም ነው የምወደው። ሮቤል እኮ በጣም ይለያል። ስሚኝ፣ አንድ ምክር ልንገርሽ፣ ነገ ይቆጭሻል። ሮቤል ማለት ሔዋንን ያተፋት እባብ ማለት ነው። የሚቆጨኝማ አድናን ማፍቀሬ ነው። እሺ ስህተቴም ደግሞ እሱ ብቻ ነው። የሞተው ወንድሜ እንዳይሆንብሽ ብዬ እኮ። ሚራ ውጪ ወደዛ። በማይመለከትሽ ነገር አታውሪ። ጭራሽ ስንሰማሽ በህይወታችን ልትወስኝ ነው እንደፈልግ። ምን ነው የምፈራው ነገር አለ እንዴ? ለምን ረብሩ ለምታስቆመኝ? ምንም ዝም ላስ ብለሽ አልሞከርኩም። እሺ የምታወሪ ነገር ደግሞ ምንም ስለማይጥም ነው ላስቆምሽ የሞከርኩት። ለማንኛውም እኔ እናንተ ተግባብተናል። ይሄን ያህል ከፈራ በቂ ነው። እንድታስታውሰው ብዬ። አንቺ አይገባሽም እንዴ? ውጪልኝ። ደግሞ ልንገርሽ፣ በካርታ ጉዳይ ደግሞ ያልጨረስነው ነገር አለ። እኔና አንቺ ብቻችንን የምንጨርሰው ብዙ ጉዳይ አለ። ጥሩ እንነጋገር። በጣም ደስ ይለኛል። አሁን ጥሩ መንፈስ ላይ ነበር። አንቺ ስትመጪ ግን ረበሽ። ሰይጣን ልዕልት እንዳልነበርኩ በአንድ ሰይጣን ሆንኩብህ። ስሚ ልጅት፣ ነገ መንጭ ጠፈንታ ይሄ ነው። እሺ ስለ እኔ አያገባሽም። አሁን ውጪ። አንቺ አልሰማሻትም እንዴ? ውጪ። እቺ ምን አባቷ ነው የምትለው? ቆይ ተያት እባክሽ። ነገሩ እነሱ ነገር መፈለግ ብቻ ነው አይደለም ያውቁት። ለቀቀኝ። አንቺ ውሻ ሉዋና ምንም ልትያታችም። እሺ ምንም። ጦርነቱን ካስጀመርከው ያለኝም በሙሉ ተኩሽ እንደምገል ነግሬ ነበር። ቆይ አንቺ ግን ያምሻል እንዴ? ቆይ መሞት ፈልገሻል እንዴ? አዎ መሞት ነው የምፈልገው። በጣም ተስፋ ቆርጫለሁ። ወደዛ ስምኛለሽ። አንቺ ተስፋ መቁረጥ ትችያለሽ፣ እኔ ግን ተስፋ አለኝ። እሺ ሮቤል፣ እኔ ደጋግመህ በጥፊ መታኝ። እጄን ላይ ያነሳ አይደለም መምታት፣ ገና እገልሻለሁ። ካሁን በኋላ አይንሽን ከሉዋና ላይ አንሺ። አንቺ ቆይ በስንት መከራ ያገኘኋት ልጅ ልታፋቺ ነው እንዴ? ወይኔ ሮቤል። ሉዋና ለምን እንደዚህ ትሆኝብኛለሽ? እኮ ለአንቺ ስለ ብዙ መስዋዕትነት ከፍያለሁ ሉዋና። ሉዋና እኔ እኮ አፍቅሬሻለሁ። ለምንድን ነው እንደዚህ የምትሆኝብኝ? ማነህ እባክህ ሙዚቃውን ከፍ አድርግልኝ። እና ስለዚህ ምርጫሽ አዎ ግደልኝ። ለአንተ መግደል ብርቅ ነው እንዴ? አፍሽን ዝጊ ነው ያልኩሽ። ሳራ የጠፋችሁ ባድና ምክንያት እንደሆነ አሳምኛታለሁ። ለምን አትሰሚኝ? በቃ ሚስጥራችን መደበቅ የምንችለው እኔ ከሉዋና ጋር ስሆን ብቻ ነው። በቃ ከሷ ጋር ነው። ሳራ የጠፋችሁ በአንተ ምክንያት ነው። እውነቱ ደግሞ ይሄ ነው። አንተ ገላታል። ሰምኛለሽ? ገለናታል። በሱ ምክንያት እኔ አንድ ነገር ብሆን ለእኔ ተወረወረው ለአንቺም ይተርፋል። ይድረሰኝ። እኔ እንደሆነ ምንም የምፈራው ነገር የለም። ኧረ እባክሽ፣ ኧረ ስርዓት ይኑርሽ። ስርዓትማ ሳራን ገለስ ቀብራት ካለው ቪዲዮ ላይ እማራለሁ። አንቺ ማሰቢያሽ ተደፍኗል። የሚጠቅምና የሚጎዳሽን እንኳን መለየት እኮ አልቻልሽም። አንተ እኔን አውርተህ የምታሳምንበት ጊዜ ድሮ ገና አብቅቷል። ምንድን ነው የሚያወሩት? የሚጠቅመንን ነገር እያደረግኩ ነው። ኧረ እባክሽ ተረጋጊ። ምንድን ነው የሚጠቅመን? በሳራ ጉዳይ አይኗን ከኛ ላይ አንስታ አደና ላይ እንድታደርግ አድርጊያለሁ። ደግሞ ተሳክቶልኛል። ማለት
እንዴ ሮቤል ዋሽቶኛል ማለት ነው?